ክቡራትና ክቡራን ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰኔ 11 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። በሸዋ ጠቅላይ ግዛት ደራ አውራጃ በአማራ ሕዝብ ላይ እየተፈጸመ ያለው ጥቃትና መፈናቀል ከፍተኛ ስጋት ማስከተሉን ምንጮቻችን ገልጸዋል። በጉዳዩ ዙሪያ የሰጡ አስተያየቶችና የደረሱ መረጃዎችን በቀዳሚነት እናቀርባለን። በባህር ዳር ከተማ ልዩ ኦፕሬሽን ማከናወኑን የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በብልጽግና የጸጥታ መዋቅር ላይ እርምጃ መውሰዱን አስታውቋል። ስለ ኦፕሬሽኑ ዝርዝር መረጃዎችን ይዘናል፣ ተሰሙታላችሁ። በወሎ ቤተ አማራና በጎንደር አካባቢዎች የስድስተኛና ስምንተኛ ክፍል ክልላዊ ፈተናዎች እንዲሰጡ የተደረገውን ድጋፍ አስመልክቶ ፋኖ ህዝባዊ ኃላፊነቱን እየተወጣ መሆኑን ገልጿል። የተከናወኑ እንቅስቃሴዎችን በዝርዝር ይዘናቸዋል። ግንቦት 24 ቀን 2018 ዓ.ም በተካሄደው ምርጫ ዙሪያ ውዝግቦች ቀጥለዋል። ብልጽግና ባልተወዳደረባቸው አካባቢዎች በርካታ ፓርቲዎች ወንበር ማግኘታቸውን የሚጠቁሙ መረጃዎች ወጥተዋል። በምርጫው ዙሪያ የተነሱ ጥያቄዎችንና ምላሾችን እንዳስሳለን። የአማራው ወጣት ከትምህርት እንዲርቅ የሚደረገው ጫና ምን ያህል ነው? በምን ምክንያትስ ይፈጸማል? በሚለው ጉዳይ የአደባባይ ምሁሩ ዶክተር አክሎግ ቢራራ ያቀረቡትን ትንታኔ በዝርዝር ይዘን ቀርበናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ትኩረት የሚሻው የደራ አማራ ህዝብ ፈተና። በሸዋ ጠቅላይ ግዛት ደራ አውራጃ የሚፈጸመው መዋቅራዊ ዘር ማጥፋትና ዘር ማጽዳት ወንጀል ተጠናክሮ መቀጠሉን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህግ ክፍል ኃላፊው አርበኛ ሽመልስ ንጉሴ በጉዳዩ ዙሪያ በሰጠው አስተያየት በአካባቢው የደረሰ ያለውን የችግር ስፋት አመላካች ሆኗል። የኦነግ ሸኔ ታጣቂ ቡድንና የብልጽግናው ስርዓት መንግስታዊ መዋቅር ሁለንተናዊ ድጋፍ የሰጠው ኃይል ወደ ደራ አውራጃ በሺ የሚቆጠር ሰራዊት አስገብቶ በአራት ቀጠናዎች የተጠናከረ ጥቃት ማድረሱን የአካባቢው ምንጮቻችን ተናግረዋል። ጥቃቱ በዋናነት ማዕከል ያደረጋቸው አራቱ ቀጠናዎች ደግሞ ቱቲ፣ ጎንዶ፣ መስቀል ከተማ፣ ሜዳና አዳ የተባሉ አካባቢዎች ሲሆኑ ከ20 በላይ ቀበሌዎች የጉዳቱ ሰለባ መሆናቸው ተነግሯል። በዚህ ጉዳይ መልእክቱን ያስተላለፈው አርበኛ ሽመልስ ንጉሴ በበኩሉ ከሜታ ቀጠና መንቃታ፣ ጅሩዳዳ፣ ሃቼ ቀበሌ በግማሽ እንዲሁም ጫካ ከተማና ሳላይሽ ከተማ በግማሽ በወራሪው እጅ ገብተዋል። እዚህ አካባቢ የሚኖረው አማራ ተፈናቅሏል፣ ንብረቱም ወድሟል። አሁን ትኩረት ማድረግ ያለብን ከሜታ ቀጠና በብዛት የአማራ ተወላጆች ያሉበት ቀበሌ ላይ ቢሆን ይመረጣል በማለት ህዝብን ከጠቅላላ እልቂት ለመታደግ አማራጭ ያለውን ሐሳብ አቅርቧል። አርበኛው አክሎም በአሁኑ ወቅት በሸዋ ደራ ወረዳ ወገናችን ላይ እየተፈጸመ ያለው መጠነ ሰፊ ወረራ፣ የጅምላ ግድያ፣ እገታና የኢኮኖሚ ማውደም ተግባር እጅግ አሳሳቢ ደረጃ ላይ ደርሷል። ጠላት በከፍተኛ የእዝ ደረጃና በከፍተኛ የሰው ኃይል በመንቀሳቀስ በንጹሃን ላይ ጥቃት እያደረሰ ሲሆን በወረዳው ያሉ ዋና ዋና የትራንስፖርትና የንግድ መስመሮች በሙሉ በመዘጋታቸው ወገናችን ሙሉ በሙሉ የከባ እስረኛ ሆኗል። በአንጻሩ በአካባቢው ያለው የመንግስት የጸጥታ መዋቅር ይህንን ወራሪ ኃይል ከመከላከል ይልቅ ህዝብን ለመጠበቅ በሚንቀሳቀሰው የፋኖ ክፍለ ጦር ላይ ብቻ ትኩረት አድርጎ መዋጋቱ አደጋውን ይበልጥ አሳሳቢ አድርጎታል በማለት የደራ አማራ ህዝብ ላይ የተከፈተው ጥቃት ስርዓት መር ወይም መንግስታዊ ድጋፍ የሰጠው መሆኑን አመላክቷል። ወደ ደራ ቀጠና የገባው የኦነግ ሸኔ ታጣቂ ኃይል ንጹሃንን በጅምላ ከመግደሉና ከማፈናቀሉም ባለፈ ሀብት ንብረት በመዝረፍ የተለመደ ወንጀሉን ፈጽሟል። የኦህዴድ ብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ የደራ አማራ ህዝብ የሚደርስበት መዋቅራዊ ግፍና ስርዓት መር ጥቃት ሊቆም አልቻለም። በተለይም ኦነግ ሸኔ በሚል ስም የሚታወቀውና በጃልመሮ የሚመራው የኦሮሞ ነጻነት ግንባር ጦር የሚፈጽመው ተከታታይ ጥቃትና የቤተ መንግስቱ ቡድን የሚሰጠው ሽፋን የደራ አማራን ህዝብ ሶቆቃ ከጊዜ ወደ ጊዜ እንዲከፋበት አድርጎታል። በጉዳዩ ዙሪያ አስተያየት የሰጡ የአካባቢው ነዋሪዎች ሲናገሩም ጉዳዩ ውስብስብ ነው፣ የመንግስት ካድሬዎች መጥተው ይሰበስቡንና እነሱ እንደወጡ የኦነግ ታጣቂው መጥቶ ንጹሃንን ይገድላል፣ ያግታል፣ ይዘርፋል። እኛ ያጸፋ መልስ ልንሰጥ ስንል የመንግስት መከላከያ ይመጣና በእኛ ላይ ተኩስ በመክፈት ጠላታችን እንዲያመልጥ ስልታዊ ድጋፍ ያደርግለታል በማለት ተናግረዋል። ሌላው አስተያየት ሰጪ በበኩላቸው የፋኖ መሪዎች በዚህ ጉዳይ ምን እንደሚያስቡ ግራ ገብቶናል በማለት አስተያየታቸውን መስጠት ይጀምራሉ። አስተያየት ሰጪው የቀጥሉናም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በቅርቡ በአንድ ሚዲያ ቀርቦ ከኦሮሞ ነጻነት ሰራዊት ጋር መነጋገር ከጀመረን በኋላ በክልሉ የሚኖረው የአማራ ህዝብ
መፈናቀልና መገደል ቀንሶለታል ብሎ ሲናገር እውነትም ኦነግ ሸኔ ልብ ገዛ ፋኖም የመገዳደር አቅሙን አሳድጓል ብለን አስበን ነበር። ነገር ግን የሆነው ተቃራኒውና የበፊቱ ወንጀል ነው የተደገመብን ብለዋል። አርበኛ አስረስ ማረ ዳምጤ የኦሮሞ ነጻነት ሰራዊትን በስም ጠርቶ ባይናገርም ህዝባዊ መሰረታቸውን የኦሮሞ ህዝብ ካደረጉ ኃይሎች ጋር በደረስንበት ስምምነት መሰረት የአማራ ህዝብ ላይ የሚደርስበት መፈናቀልና ጥቃት ቆሞለታል ሲል ከኢትዮ ኒውስ ሚዲያ ጋር ባደረገው ቃለ ምልልስ መናገሩ ይታወሳል። አርበኛ አስረስ ማረ በወቅቱ በቃለ ምልልሱ ያገዛዙ ፍላጎት የታጠቁ ኃይሎች እርስ በርሳቸው እንዲታኮሱለት ነው። መሬት ላይ ያለው እውነታ ግን እነሱ ከሚመኙት ፍጹም የተለየ ነው። ምንም የሚደበቅ አይደለም። በወለጋ ቀጠናም ባለው በሌላው አካባቢ አብይ አህመድን እየታገሉ ያሉ ኃይሎች በጣም በማይገመትና በማይታሰብ ደረጃ መሬት ላይ ሰፋ ያሉ ትብብሮች አሉ። በኦፕሬሽን ደረጃ ትብብሮች ባይኖሩም መረጃ በመለዋወጥ ሎጂስቲክ በመዋዋስ የሕክምና ማቴሪያል በመዋዋስ በብዙ መንገድ አንደኛው ማህበራዊ መሰረቱ የሆነውን ህዝብ ባለመበደልና በእንክብካቤ በመያዝ መልካም ግንኙነት በማድረግ ብዙ ለውጦች አሉ። እነዚህ በተጨባጭ የሚታዩ ናቸው። ለምሳሌ የፋኖ እንቅስቃሴ ጠንካራ በሆነባቸው የወለጋ አካባቢ የህዝብ መፈናቀል ቀንሶታ ያለ ይህ ዝም ብሎ የመጣ አይደለም። መስዋዕትነት ከፍለውበት ሰርተው ከሌላው የኦሮሞ ኃይል ጋር ያላቸውን መልካም ግንኙነት በማስተካከል የተገኘ ውጤት ነው። ሌላውም አካባቢ ተመሳሳይ ነገር ነው እየተደረገ ያለው በማለት መናገሩ አይዘነጋም። የፋኖ ህዝባዊነት በወሎ ቤት አማራና በጎንደር የአማራ ህዝብ ከተከፈተበት የዘር ማጥፋት ጦርነት በተጓዳኝ በተተኪው ትውልድ ላይ የተጣለበትን የመማር እድል መነፈግ አስመልክቶ ፋኖ ህዝባዊ ኃላፊነቱን እየተወጣ መሆኑን አስታውቋል። በዚህም የ6ኛና 8ኛ ክፍል ክልል አቀፍ ፈተና በክልሉ የተለያዩ አካባቢዎች እንዲሰጡ ፋኖ ኃላፊነት ወስዶ በመስራት ህዝባዊነቱን አስመስክሯል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ የዙ 105ኛ ኮር በ11 ወረዳዎች በድምሩ በ294 የህዝብ ትምህርት ቤቶች ክልል አቀፍ የሚኒስትሪ ፈተና እንዲሰጥ አድርጓል ብሏል። ኮሩ በሚያስተዳድራቸው ቀጠናዎች የ6ኛ ክፍል ክልል አቀፍ ማጠቃለያ ፈተናዎች ያለምንም የጸጥታ ስጋት እጅግ ስኬታማ በሆነ ሁኔታ እንዲጠናቀቁ ያደረገ መሆኑን ገልጾ ዛሬ የተጀመረውን የ8ኛ ክፍል ክልል አቀፍ የማጠቃለያ ፈተናም በታሰበው መንገድ እንዲጠናቀቅ የወትሮ ዝግጁነቱን አድርገናል ሲል አስታውቋል። መማር ዕውቀትን ክህሎትንና መልካም ባህሪን አጣምሮ የሚይዝ የጥበብ መንገድ ነው ሲል የገለጸው የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ ትምህርት ግለሰቦችን ብቻ ሳይሆን አንድን ማህበረሰብ በእውቀትና በስነ ምግባር ታንጸው ለሀገራቸውና ለወገናቸው የሚጠቅም አዎንታዊ አስተዋጽኦ እንዲያበረክቱ ከማስቻሉም ባለፈ ማህበራዊ ፍትህንና ኢኮኖሚያዊ ለውጥን ለመገንባት ቀዳሚው ሚና ይጫወታል። በዚህም መሰረት ጠላት ብልጽግና የአማራ ህዝብ ከትምህርት እንዲቀርና የነገ ተስፋውም ጨለማ እንዲሆን ከፍተኛ ፍላጎት ስላለው ለዚህ ክፉ ፍላጎቱ ሲል በትምህርት መስኩ ላይ የፈጠረው አሉታዊ ጫና ከፍተኛ ነው ብሏል። ይህን የብልጽግና እኩይ ፍላጎትና መጥፎ አካሄድ የተረዳው የአማራ ፋኖ በበኩሉ የደም ዋጋ ከፍሎ ነጻ ባወጣቸው አካባቢዎች ትምህርት ቤቶች ተከፍተው ተማሪዎች ያለ ስጋት ትምህርታቸውን እንዲከታተሉ አድርጓል። ሆኖም በአንዳንድ አካባቢዎች ፋኖ በተቆጣጠራቸው አካባቢዎች ትምህርት ቤቶች እንዲከፈቱ መደረጋቸው በህዝብ ዘንድ ቅሬታ ማስነሳታቸው አልቀረም። ትምህርት እንዲጀመር በተደረገባቸው የክልሉ አብዛኞቹ አካባቢዎች ግን ተማሪዎች በነጻነትና ያለ ስጋት ትምህርታቸውን እንዲከታተሉ ፋኖ ጉልህ ሚና ተጫውቷል። ፋኖ ህዝባዊ ኃላፊነቱን ከተወጣባቸው አካባቢዎች መካከል አንዱ የሆነው የወሎ ቤት አማራ ጠቅላይ ግዛት ሲሆን ባሳለፍነው ሰኞ የተጀመረውን የ6ኛ ክፍል ክልል አቀፍ የማጠቃለያ ፈተናን በሰላም እንዲጠናቀቅ ሲደረግ ዛሬ የጀመረው የ8ኛ ክፍል ፈተናም በሰላም እየተከናወነ መሆኑን የደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 105ኛ ኮር የፈተና ቁሳቁስ ስርጭትና የጸጥታ ጥበቃ በማድረግና ለወላጆች ለመምህራንና ለተማሪዎች ዋስትና በመስጠት በ11 ወረዳዎች በ294 ትምህርት ቤቶች ፈተናው እንዲሰጥ አድርጓል። የዙ ህዝብ ግንኙነት ክፍል ያከናወነውን ህዝባዊ ኃላፊነት አስመልክቶ ስኬታማ ነበር ብሎ የገለጸ ሲሆን ለዚህ ህዝባዊ ኃላፊነት መሳካት ደግሞ ፋኖ ከተማሪዎች ከወላጆችና ከመምህራን ጋር ባለፉት ተከታታይ ወራት በተሰሩ ስልታዊ ውይይቶች ነው። ተማሪዎች በስነ ልቦና ሳይሸበሩ በትምህርት ገበታቸው ላይ ብቻ ትኩረት አድርገው ውጤታማ እንዲሆኑና ምቹ ሁኔታን በመፍጠር አይተኬ ሚና ተወጥተናል። ተፈታኝ ተማሪዎች በሰጣቸው የፈተና አሰጣጥ መመሪያ መሰረት የፈተናውን ህግና ደንብ አክብረውና ተረጋግተው እንዲፈተኑ በኮሩ ስር የሚገኙ 5 ክፍለ ጦሮችና በርካታ ብርጌዶች አመርቂ ስራ ሰርተዋል ብለዋል። በሌላ ቀጠና የተከናወነውን ህዝባዊ ኃላፊነት ስንመለከት ደግሞ በጎንደር ጠቅላይ ግዛት በላይ ዕዝ የተለያዩ ኮሮችን ስራ እናገኛለን። የጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮርና ሜጀር ጄኔራል ዋንታ ባተ 1ኛ ኮር እንዲሁም 202ኛ ኮር በተቆጣጠሯቸው ሁሉም አካባቢዎች ክልል አቀፍ የማጠቃለያ ፈተናውን በሰላም እንዲከናወን ማድረጋቸውን አስታውቀዋል። በደቡባዊ ጎንደር ዞን 18ቱም ወረዳዎች የክልል አቀፍ ፈተናው በስኬት እንዲጠናቀቅና በሰላም እንዲካሄድ የፋኖ ህዝባዊ ኃላፊነትን የመወጣት ብቃት የተደነቀበት መሆኑን የደረሰን መረጃ ያመላክታል።
የፋኖ ኦፕሬሽን በባህር ዳር። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ በባህር ዳር ከተማ ልዩ ኦፕሬሽን መስራቱን አስታወቀ። የዙ 102ኛ ኮር 22ኛ ክፍለ ጦር ወደ ባህር ዳር ከተማ በመግባት በፈጸመው ሰርጂካል ኦፕሬሽን በባዲን የጸጥታ መዋቅር ላይ እርምጃ መውሰዱን ገልጿል። የባህር ዳሩን ኦፕሬሽን አስመልክቶ መረጃውን ለጣና ቴሌቪዥን የገለጸው የኮር ህዝብ ግንኙነት ክፍል ለቀናት በተደረገ የመረጃ ማሰባሰብ ስራ በኋላ በቂ ጥናት አድርገን የፈጸምነው ኦፕሬሽን ነው ብለዋል። በዚህም የባዲን አድማ ብተናና ሚልሻ አባላት ቅኝት ላይ በነበረበት ወቅት ጥቃት በመፈጸም እርምጃ እንደወሰደባቸው አስታውቋል። በ102ኛ ኮር ህዝብ ግንኙነት በኩል ስኬታማ ተብሎ በተገለጸው የባህር ዳሩ ኦፕሬሽን በርካታ የባዲን ጸጥታ መዋቅር አባላት እርምጃ ሲወሰድባቸው፣ በርካቶች ደግሞ ከባድ ጉዳት ደርሶባቸው ሆስፒታል መግባታቸውን የኮር ህዝብ ግንኙነት ክፍል ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የብልጽግናውን ሰራዊት ማስኮብለሉን ቀጥሏል። በዛሬው ዕለትም የብልጽግናውን ባለ 50 አለቃ ማረግተኛን ጨምሮ ሌሎችም ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። ይህም ባለፉት 72 ሰዓታት ወደ ምኒልክ ዕዝ የተቀላቀሉ የብልጽግናውን ሰራዊት አባላት ቁጥር ከ20 በላይ አድርሶታል። አጼ ምኒልክ ዕዝ 105ኛ ኮርን የተቀላቀሉት የብልጽግናው ሰራዊት አባላት አንድ ስናይፐርና 3 ክላሽንኮቭ የነፍስ ወከፍ መሳሪያ ይዘው መሆኑን የዙ ህዝብ ግንኙነት መምሪያ አስታውቋል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት በሰጡት ምስክርነት እኛ የህዝብ ልጅ እንዳልሆን ሁሉ በህዝብ እንድንጠላ ያደረገንን ስርዓት ከዚህ በላይ አብረነው ልንቆይ አይገባም ብለን ነው የመጣ ነው ብለዋል። ስርዓቱ የሚፈጽመው መዋቅራዊ የዘር ማጥፋት ወንጀል ሲገልጹም በሀገር መከላከያ ሰራዊት የንጹሃን ቤት ሆን ተብሎ በከባድ መሳሪያ ተቃጥሏል፣ ሀብትና ንብረት ወድሟል፣ ከሚሰራው ግፍ አኳያ የተቋሙ አባል መሆንና መባል እጅግ በጣም አሳፋሪ ነው። መለየውን ለብሽ የመታየት ያሰቀቀኛል። ሁሉም ተዋጊ ኃይል መውጣት ይፈልጋል። ጊዜና ምቹ ሁኔታ ብቻ ነው የሚጠብቀው። ሁሉም አባል በጥርጣሬ ነው የሚታየው። በተለይ አማርኛ ተናጋሪ የሆነ ወታደር መታሰር፣ መፈታት የዕለት ተዕለት ዕጣ ፈንታችን ነበር ብለዋል። ብልጽግና ባልተወዳደረባቸው ቦታዎች ምርጫውን ያሸነፉ ፓርቲዎች 17 ደረሱ። ግንቦት 24 ቀን 2018 ዓ.ም ብልጽግናው ያካሄደውን የጨረባ ምርጫ ውጤቱን የብልጽግናው ምርጫ ቦርድ በሂደት ይፋ እያደረገ ነው። በዚህ የቦርዱ መረጃ መሰረትም የብልጽግናው ሊቀመንበር 98 በመቶ የመራጮች ድምፅ አሸንፈው ተመርጠዋል የተባለ ሲሆን የአውሮፓ ክለቦችን ወደ ባህር ዳር ስቴዲየም ለማምጣት ቃል የገቡት አቶ ተመስገን ባህር ዳር ላይ አሸንፈዋል ተብሏል። የብልጽግናው ሊቀመንበር በትውልድ መንደራቸው ሄደው ሲወዳደሩ አቶ ተመስገን ግን ከምርጫ ህጉ ውጭ በባህር ዳር ነው የተወዳደሩት። ይህም የምርጫ ህጉን የጣሰ መሆኑን የህግ ባለሙያዎች ይናገራሉ። በምርጫ ህጉ መሰረት አቶ ተመስገን ጥሩነህ መወዳደር የነበረባቸው ከ5 ዓመት በላይ በኖሩበት አዲስ አበባ ወይም በትውልድ ቀያቸው ምስራቅ ጎጃም ጎንቻ ሲሶ እነሴ ወረዳ ቢሆንም የባዲኑ ቁጥር 1 ሰው ተመስገን ጥሩነህ ግን የተወዳደሩት ባህር ዳር ከተማ መሆኑ ይታወቃል። ከሁለቱ የብልጽግና ሊቀመንበሮች በተጨማሪም ስርዓቱ እጩ ባላቀረበባቸው ምርጫ ክልሎች የተወዳደሩ የተቃዋሚ ፓርቲ አባላት ፓርላማ ወንበር ማግኘታቸውን ቦርዱ አስታውቋል። በዚህ በኩል አብን እና ነጻነትና እኩልነት ፓርቲ ከአማራ ክልል ወንበሮችን ሲያገኙ፣ ኢዜማ፣ ኦነግ፣ የአፋር ህዝብ ፓርቲና የግል ተወዳዳሪዎችም የብልጽግናው ባልተወዳደረባቸው አካባቢዎች የፓርላማ ወንበር ያገኙ መሆናቸውን ከቦርዱ የደረሰን መረጃ ያመላክታል። የምርጫ ውጤቱ ይፋ መደረጉን ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡ ምሁራን ቀደም ባሉት የምርጫ ውድድሮች ተቃዋሚዎች ተወዳዳሪ ባላቀረቡባቸው አካባቢዎች ነበር መንግስት የሚሸነፈው። በዚህ ዓመት ግን ተቃራኒው ነው የሆነው። እንደ እውነቱ ከሆነ ይህ በምርጫና በዲሞክራሲ ስም መሳለቅ ነው በማለት የምርጫውን ድራማ ተችተዋል። አስተያየት ሰጪዎች አክለውም ከአንድ የኢዜማ ተወዳዳሪ በስተቀር ሁሉም የግል ተወዳዳሪዎችና የፓርቲ ተወካዮች ምርጫውን አሸነፉ የተባሉት ብልጽግና እጩ ባላቀረበባቸው ቦታዎች ነው። ለምሳሌ ብልጽግና የፓርላማ እጩ ባላቀረበባቸው ቦታዎች የክልሉ ምክር ቤት እጩዎቹ በምርጫው አሸንፈዋል። የፓርላማ ወንበር አሸነፉ የተባሉት የተቃዋሚ ፓርቲ አባላት ባሸነፉባቸው ምርጫ ክልሎች ለክልል ምክር ቤት ያቀረቧቸው እጩዎቻቸው ግን በብልጽግና ተሸንፈዋል። እንደዚህ አይነት ሂደት ምርጫ ሊባል አይችልም፣ በህዝብ ላይ መሳለቅ እንጂ ብለዋል። የብልጽግናው ምርጫ ቦርድ ትናንት ይፋ ባደረገው የምርጫ ውጤት የአብን አመራሮች፣ የአዲሃን አመራሮችና የነጻነትና እኩልነት ፓርቲ አባላት ከአማራ ክልል ምርጫውን ማሸነፋቸው የተገለጸ ሲሆን ከአፋር ክልል አስቀድሞም እንደሚጠበቀው አቶ ሙሳ ደም ከአዋሽ ፈንታሌ ምርጫ ክልል አሸንፈዋል ተብሏል። ዶክተር ዲማ ነገዎ ከኦሮሚያ ክልልና አቶ አበበ ገመቹ ከአዲስ አበባ በግል ተወዳድረው የፓርላማ ወንበር ያገኙ መሆናቸው ተገልጿል። ዲማ ነገዎ በቀደመው ፓርላማም የውጭ ግንኙነት ጉዳዮች ቋሚ ኮሚቴ ሰብሳቢ መሆናቸው ይታወቃል።
የብልጽግናው ስርዓት በአማራ ህዝብ ላይ የከፈተ የዘር ማጥፋት ጦርነት ነፍስን ከሚነጥቅ መደበኛ ውጊያ በተጨማሪም በተራዘመ አሰቃቂ ሁኔታ ዜጎችን የማድሄት የማምከንና የማውደም ተልዕኮ እንዳለው በገቢር አሳይቷል። በተለይም ትምህርት፣ ጤናና ግብርናው ላይ ስርዓቱ የፈጸመው ነውር እጅግ አደገኛ የጦር ወንጀል እንደሆነ ተንታኞች ይናገራሉ። ግንቦት 4 ቀን በተካሄደው የጨረባ ምርጫ 98 በመቶ ድምፅ አግኝቼ ተመርጫለሁ ያሉት የብልጽግናው ሊቀመንበር በአማራ ህዝብ ላይ በተለይም ትምህርት እንዳይሰጥ ያደረጉበትን መንገድ በተመለከተ የአደባባይ ምሁሩ ዶክተር አክሎግ ቢራራ በሰፊ የጥናት ውጤት አስደግፈው አቅርበውልናል። የኦህዴድ ብልጽግና አገዛዝ የአማራውን ወጣት እንዳይማር የሚያደርገው ለምንድን ነው በሚል ርዕስ ባሰናዱት ትንታኔያቸው በተሳሳተ ትርክት ላይ ተመስርቶ በያዘው ቂም ምክንያት ነው ሲሉ ይገልጻሉ። የአደባባይ ምሁሩ አሰናድተው ላደረሱን የትንታኔ ዘገባ በክቡራን ቤተሰቦቻችን ስም እያመሰገን በቀጥታ ወደ ትንታኔው እናመራለን። የኦህዴድ ብልጽግና አገዛዝ የአማራውን ወጣት እንዳይማር የሚያደርገው ለምንድን ነው? አዘጋጅ ዶክተር አክሎግ ቢራራ ባለፈው ሳምንት የአጼ ምኒልክን ጥበባዊና ሁሉን አሳታፊ በሆነው ዘመነ መንግስታቸው ላይ ጠባብ ብሔርተኞችና የብሔር ትምክተኞች ለምዕራብ አገር ጫና ፈጣሪዎች መንግስታትና ምሁራን ያቀረቡትን የተሳሳተ ትርክት በመረጃ በመደገፍ አቅርቤ ነበር። መረጃዎችን ያቀረብኩት በሁለቱ የተሳሳቱ ትርክቶች ላይ በመነሳት ለተሳሳቱት ትርክቶች ተገቢው እርማት እንዲበጅላቸው በማሳሰብ ነው። እነዚህ ሁለት የተሳሳቱ ትርክቶች ምንድናቸው የሚሉትን እንመልከት። አንደኛ፣ አጼ ምኒልክ ጦርነት አካሂደው የጥንት መናገሻ ከተማቸውን በረራንና በግራኝ አህመድ ወረራ ወቅት የተነጠቁትን መሬቶች ወደ ነበሩበት ወደ ኢትዮጵያ ሲያስመልሱ ጭካኔ በተሞላበት ደረጃ የኦሮሞን ሕዝብ ከ10 ሚሊዮን ወደ 5 ሚሊዮን ቀንሰውታል የሚል የሐሰት ትርክት ተከስቷል፣ ተራብቷል፣ ስር ሰዷል። የእጅግ የተሳሳተና ከእውነት ጋር ቀረቤታ የሌለው በልብ ወለድ መጽሐፎች ቢገኝ እንኳን ግነቱ የበዛ ውሸት ነው ተብሎ የሚታለፍ እንጂ ለትውልድ ሊነገር የሚገባው ታሪክ አይደለም። ጭራሽ በፖለቲካ መድረኮች ዘወትር ሲያቀርቡ አለማፈራቸው ይገርማል። ይህ ትርክት የተሳሳተና ሰው ሰራሽ ነው የምልበት ዋና ምክንያት በጥናትና ምርምር ላይ ተነስቼ የደረስኩበት ሀቅ ነው። ጥናቶችና ምርምሮች የሚነግሩን የኢትዮጵያ ሕዝብ ጠቅላላ ቁጥር በ1892 ዓ.ም ቢበዛ 8.05 ሚሊዮን እንደነበር ነው። ይህ የሕዝብ ቁጥር በ1901 ዓ.ም የቁጥር እድገት አሳይቶ ወደ 9.12 ሚሊዮን ደረሰ። ከዚህ ውስጥ የኦሮሞ ሕዝብ 1/3 ይሆናል ብለን ብንቀበል እንኳን በዚያን ወቅት የነበረው የኦሮሞ ሕዝብ ቁጥር 3 ሚሊዮን ቢሆን ነው። 5 ሚሊዮን ከየት መጣ? አጼ ምኒልክ የጨፈጨፉት ድንጋዩን ነው ወይ? ባጭሩ የኦሮሞ ሕዝብ 10 ሚሊዮን ሊሆን አይችልም፣ 5 ሚሊዮንም ሊሆን አይችልም። ለመላው የጥቁር ሕዝብ ነጻነት ተምሳሌት የሆኑትን ምኒልክን ባላደረጉት መክሰስ የፈጠራ ወሬ እንጂ በመረጃ የተደገፈ አይደለም። ትርክት ነው፣ የሐሰት ትርክት። ምኒልክ የአድዋን ድል የተጎናጸፉት አማራውን ይዘው ብቻ ሳይሆን ሁሉን በኢትዮጵያና በኢትዮጵያዊነት የሚያምነውን ሁሉ ይዘው ነው። ዳር ድንበሯ እንዳይደፈር ለማድረግ የቻሉት የኦሮሞ የጋሞና ሌላው ደጋፊ ስለነበራቸው አይደለም። የአድዋ ድል የሁሉም ኢትዮጵያውያን ድል እንዲሆን አላደረጉትም፣ አድርገውታል። የኦሮሞ ሊቃን ምኒልክን ሲከሱና ሲያወግዙ አብረው የሚያወግዙት ዝቅ የሚያደርጉት የራሳቸውንም ጭምር ነው። ሁለተኛ የተሳሳተ ትርክት ምኒልክ ነጻ የነበረውን የኦሮሞ የሚባል ነጻ አገር ነጥቀዋል የሚል ነው። ልክ በአማራውና ትግራይ ምድር እንደነበረው ሁሉ ኦሮሞም የተለያዩ ነገስታት፣ አለቆች፣ ገዢዎች እንደነበሩት ታሪክ ይነግረናል። እኔ ባደረግኩ ከፍተኛ የምርምርና የጥናት ፍለጋ ጥረቴ ግን አንድ ወጥ የሆነ በዓለም መንግስታት እውቅና ያለው ኦሮሚያ ወይንም ኦሮምማ የሚባል አገር ፈልጌ ለማግኘት አልቻልኩም። በዚህ ላይ ምኒልክ የሚከሰሱበት ምክንያት የፖለቲካ ትርክት እንጂ ታሪክ እውቅና የሰጠው አይደለም። ይህን የማቀርብበት መሰረታዊ ምክንያት የኦህዴድ ብልጽግና አገዛዝ ስልጣን ከያዘበት ከዛሬ 8 ዓመት ጀምሮ ኢትዮጵያና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በስልት እያጠፋቸው የሚገኘው በተሳሳተ ትርክት ድጋፍ መሆኑን ለመጠቆም ነው። ይህ ስር ነቀል የሆነ ታሪክን የሚቀይር ኢትዮጵያን የሚያጠፋ ህዝቧን በባሰ ደረጃ የሚያደህይ የፖለቲካና የማህበራዊ ኢኮኖሚ የበላይነት ሂደት በዚህ አያቆምም። ለእኔ በተለይ የሚያሳስበኝ የአማራውንና ሌላውን የኦህዴድ ብልጽግናን እኩይ ስርዓት የማይደግፉ ሁሉም ወጣት ትውልድ የሚያመክን መሆኑ ነው። የኦህዴድ ብልጽግና አገዛዝ የአማራውን ወጣት በተለይ የትምህርት ዕድል እንዳይኖረው አድርጎታል። ይህንን ያደረገበት ምክንያት ደግሞ የአማራው ህዝብ ለዘላለም እንዲጎዳ ለማድረግ ነው። እኔን የኦርቶዶክስ ተዋሕዶ ቤተክርስቲያን ፊደል ባታስቆጥረኝ ኑሮ፣ የአፄ ኃይለሥላሴ መንግስት የትምህርት ዕድል ባይከፍትልኝ ኑሮ ምን እንደምሆን አላውቅም። ድሃ እንደምሆን ግን አውቃለሁ። እድሜም አጭር እንደሚሆን እገነዘባለሁ። የአብይ አህመድ አገዛዝ አማራውንና ሌላውን የሚጎዳው በማንነቱ በእምነቱና በአመለካከቱም ጭምር ነው። በኢኮኖሚው እንዳይሳተፍ፣ ስራ እንዳይኖረው፣ ጤናው እንዲበከል፣ ትምህርት
እንዳይኖረው ከቀያው እንዲባረር በእስር ቤት እንዲማቀቅ በማድረግ ነው። ስራ የሌለው እንደ አማራ ፊት ለፊት ሆኖ የጥይት ማብረጃ ለማድረግ ሚልሻ ያደርገዋል። ወንድም ወንድሙን እንዲገድል ያደርገዋል። ራሱን እንዲጠላ ያስገድደዋል። ከሁሉም በላይ አስጊው የአማራው ወጣት ትውልድ እንዳይማር መደረጉ ለሚመጡት ተከታታይ 10 ዓመታት የባከነ ትውልድ ይሆናል። ከ4 ሚሊዮን በላይ ዲዳ ወይም ምስኪን እንዲሆን የተደረገበት ዋና ምክንያት የአማራውን ህዝብ አቅም ለማሳነስ ነው። ያልተማረ ህዝብ ኑሮ እንደማይሳካለት ከማንም የተሰወረ አይደለም። በዚህ አጋጣሚ የአማራ ፋኖ ብሔራዊ ንቅናቄ በጎንደርና በሌሎች አካባቢዎች ለ6ኛና 8ኛ ክፍል ተማሪዎች የሚሰጠው ፈተና የተመረቀና የተባረከ ለወገን ተቆርቋሪ መሆኑን ያበሰረ ስራ ነው። ይህንን ድርጊት እንደ ሞዴል አይዋለው። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ደጀን መሆኑን ያበስራል። በሁሉም የአማራ ግዛቶች እንዲከናወን ጥሪ አደርጋለሁ። የወዲድ ብልጽግና መንግስት ሆን ብሎ በአማራው ህዝብ ላይ የከፈተውን ዘረፈ ብዙ ጥቃት ለመመከት የምንችለው መላው አማራ በመተባበርና በመናበብ በመስራት ብቻ ነው። ይህንን ትግል በአገር ውስጥ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ነው። ይህን እንቅስቃሴ ወጣቱ ወደፊት ዕጣ ፈንታ ስለሚያሳስበው በትምህርት፣ በመልካም አስተዳደር፣ በኢኮኖሚ፣ በባህል ወዘተ የሚካሄደውን አፍራሽ እንቅስቃሴ ሁሉ በተቻለው አቅም የሚታደግበት መንገድ የሚደነቅለት ነው። የወዲድ ብልጽግና አገዛዝ በሁሉም ዘርፍ የሚያካሄደውን አማራውን የማጥቃት፣ የማደየት፣ ትምህርት አልባ የማድረግ የተቀነባበረ ሴራ ልንወጣ የምንችለው ራሳችን ስንደግፍ፣ ስንደራጅ፣ ስንተባበር የዓላማ አንድነት ሲኖረን ብቻ ነው። የአማራ ፋኖ ብሔራዊ ንቅናቄ በየዘርፉ የሚያካሄደው ስራ ሁሉ ለመላው የአማራ ህዝብ ተስፋ የሚሰጥ ነው። በውጭ የሚኖረው የአማራ ዲያስፖራም ታሪካዊ ግዴታውን በአንድነት እንዲወጣ አደራላለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።